አንቺ ተመችቶሽ አልገባኝ። እግዚአብሔር ይመስገን ተደራቢ መሆን ተመችቶሽ ሳልደፋ አትሻብኝ ማለት አሁን ነው። አትሻብኝ ማለት አሁን ነው። በጣም እግዚአብሔር ይመስገን ተደራቢ መሆንና ባለትዳር ወንድ ላይ መንጠልጠል፣ በልጅ አባት ላይ መንጠልጠል እግዚአብሔር ይመስገን። እውነትሽን ነው። ዝሙትን በአደባባይ ማስፋፋት እግዚአብሔር ይመስገን። እንደው የምታምኑት ፈጣሪ ያጥፋችሁ። እውነቴ ነው የምላችሁ። ቡታጀራ ብላችሁ እስከ ማሰደብ ድረስ ደርሳችኋል ማለት ነው። የቡታጀራ ዩቱበሮች በአደባባይ ዝሙት የምትሰራው የምትሉ ልጆች አላችሁ። በሉ እውነት በሉ። አይፈረድባቸው። የምሬ ነው፣ አይፈረድባቸውም። ነገር ግን እነዚህ ናቸዋ ክርፍፎች፣ እንቅፎች እንደዚህ ሲላላጡ። እንደው ፈጣሪ የስራችሁን ይስጣችሁ። የምሬ ነው። የፈጣሪ የስራችሁን ይስጣችሁ። ሌላ ምንም የምለው ነገር የለም። ሰላም ሰላም ቤተሰብ እንዴት ናችሁ? ሊንዳና ናችሁ። ላይክ ሸር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉ። እና መርካቶዬ የኔ ውድ ማለት ነው። አንቺ ደግሞ ምን አልሽኝ? ለጨጓራሽ እየተጠነቀቅሽ። የምን ጨጓራ ነው የኔ እናት? አረብ ሀገር ተቃጥዬ ነድጄ እርርድብን ብዬ መጥቼ ደግሞ በዩቱበሮች ዝሙት ሲያስፋፉ ልቃጠል አልቃጠልም። አውቃቸዋለሁ ስራቸው በደንብ ስለማቅ አልቃጠልም። የኔ ውድ እሺ፣ ከተቃጠልሽ እንጂ አላቅልሽም። ወተት እልክልሻለሁ። እኔ ግን አልቃጠልም ማለት ነው። የምሬ ነው ብላችሁ አንዳንድ ሰዎች ምናልባት የምንናደድ ሊመስላችሁ ይችላል። አንናደድም። ነገር ግን የምንናደደው ምንድን ነው? ዝሙትን ሲያስፋፉና ህዝብን ሲያበላሹ ነው የሚያስጠሉን። በዛ ላይ ደግሞ ትዳርን ችላ ብሎ በትዳር ላይ ንግድ ሲነገድ ያስጠላል፣ ይደበራል። በእናንተ ትዳር እንዲነገድ ትፈልጋላችሁ? አትፈልጉም። ስለዚህ የእህትሽን ትዳር እንዲፈርስ የማትፈልጊ ከሆነ የሩታ ደግሞ ብዙ እህቶች አሏት። ስለዚህ አይፈልገውም ማለት ነው። ሲጀመር ሊፈርስም አይችልም። ለማንኛውም ዳኒ ለሄርሜላ ልክ ልኳ ነገራት ማለት ነው። አንቺ ቆይ ይሄ ህይወት ተመችቶች ነው? በጣም እግዚአብሔር ይመስገን አንገቴን ሳልደፋ አንገቴን ሳልደፋ። አንገት ደፊ ብትሆኝ ኖሮ እኮ በአደባባይ እኮ ይህንን አክል አትሳሳሚም፣ አትላላጭም፣ ብልት ከብልት ጋር አታገናኝም ነበረ። ከወንድ ጋር ከባለ ትዳር ወንድ ጋር አትሳሳሚም ነበረ። አንገት የምትደፊ ሴት አይደለሽም፣ የምታፍሪ ሴት አይደለሽም። በቃ ማፈር የሚባል ነገር በዘርሽም የለም ማለት ነው። በዘርሽ የለም። እንደዚህ እንትን ማፈር የሚባል ነገር፣ አንገት መድፋት የሚባል ነገር እንደው ባለፈበት አላለፍሽም። እውነቴ ነው የምልሽ፣ አስረግጬ ነው የምነግርሽ። እንዲህ በአጠገብሽ አላለፈም ነው የምልሽ። ቢያልፍ ኖሮ እንደዚህ አይነት ድርጊት አታደርግም ነበር። ከአብርሃም ጋር አትላላጭም ነበር። ከአብርሃም ጋር አትሳሳሚም፣ አትጋጋጭም ነበር። ለዶላር ብለሽ አንቺ ግን የተላላጭ ነው። ለማንኛውም እንግዲህ ቀለበት አድርጎ እንዲያገባሽ አድርጊ። እሺ፣ እውነቴ ነው የምልሽ። ስንትና ስንት በጎች አሉ አንቺን የሚፈልጉሽ፣ የሚደግፉሽ፣ የሚወዱሽ ማለት ነው። አብርሃም እንዲያገባሽ የሚፈልጉ አሉ። ስለዚህ አብርሃምም አታሰድቢ። አሁን ትንሽ ቆይተው ወደ አብርሃም ትግልብጥ ይሉና ይሰድቡታል። ይሄ ጥቅመኛ ለጥቅም ነበረ ብሎ የፈለገች ሲሉ ነበረ ባለፈው ራሱ። ስለዚህ አሁንም እንደዛ ሳይሉት በፊት ቀለበት አድርጊ። አሁን እንግዲህ አብርሃም ምን አለ? ትልቅ ፕሮግራም አድርገን ትልቅ እንግዳችን እናደርግሃለን። እውነት አደርግላት። የምሬን ነው የሚልህ። ቀለበት አድርግላት። ጥራን። እንደውም ኑ ቡታጀራ ላይ ቀለበት አድርጉ እናንተ ቅሌታሞች ማለት ነው። እንደዚህ በውሸት ቪዲዮ እንሰራለን፣ በውሸት ደግሞ ቀለበት እናስራለን ስትሉ መዋረዳችሁ አይቀርም። ኑ የምሬ ነው የምላችሁ። ኖ ብዙ ሰው ነው የጠበቃችሁ። ኖ አዲስ አበባ ላይ ማድረግ ማለቴ አዲስ አበባ ላይ አታድርጉ። ኑ እዚህ ቡታጀራ ላይ እንደው ያልጠበቃችሁ የለም። ቅሌታችሁ ተከናንባችሁ ነው የምትሄዱት። የማይቀርጻችሁ የለም። ከወጣቱ እስከ ሽማግሌው ተዋርዳችሁ ነው የምትሄዱት። እሺ፣ ይህንን አስረግጬ ነው የምነግራችሁና የቡታጀራ ዩቱበሮች እንግዲህ ዝሙት አስፋፊዎች ያላቸው እውነቴ ነው የምላቸው። አሁ ዝሙት አስፋፊዎች ነን። እኔ የለሁበትም። ቢጋይሰ እንዴ እነን አልኩኝ እኮ እኔ የለሁበትም። ውድ ቤተሰቦች፣ የኔ ቆንጆች፣ የኔ ማሮች፣ እንዴ እኔ የለሁበትም። የቡታጀራ ልጅ ነኝ። አዎ አምናለሁ፣ አምኛለሁ። ክጄ ነበረ ግን በቃ ግድ ሆነብኝ። አሁን ደግሞ ልክድ ነው ጋይስ። በቃ ብክድም ማሩኝ። እኔ ልክድ ነው። ክጅ አለሁ አይደለሁም እንዴ አይደለሁም። የምር እኔ መሳቀቅ ምን አመጣሁ? የቡታጀራ ዩቱበሮች ሲባል፣ የቡታጀራ ዩቱበሮች ዝሙተኞች ሲባል፣ የቡታጀራ ልጆች ዝሙተኞች፣ አሳዳጊ የበደላቸው ቤተሰብ የሌላቸው ቤተሰብ አልባዎች እስከ መባል ድረስ ሲደርስ እኔ የቡታጀራ ልጅ አይደለሁም። ይቅርታ አድርጉልኝና እኔ በፊት ነበረ ተሳስቼ የቡታጀራ ልጅ ነኝ ያልኩኝ። ተሳስቼ ነው። ማሩኝ። እነ አብርሃም ናቸው የቡታጀራ ልጅ። እነ አብርሃም፣ ማናት ሄርሜላ፣ እና አቤል፣ እነ ብሩኬ የቡታጀራ ናቸው። እነዚህ ጠቅላሎች እንዳለ የቡታጀራ ባናቱ ቁጭ ያሉ ሰዎች ናቸው። እኛ ግን አይደለንም፣ ገጠሬ ነን። የትና የት ወጣ እንላለን ጋይስ። የትና እንተዋወቅም። አላቃቸውም እኮ ሚዲያ ላይ ነው ማውቃቸው። በቃ ይሄ ነው እንድንችና ሰው ዘመድ ከዘመድ ራሱ መካጋድ ጀምረዋል። እንዴ የገዛ እህቷ እህት አይደለችም፣ የገዛ ወንድሙ ወንድም አይደለም መባባል ተጀምረዋል እኮ በንብረት የመጣ። ስለዚህ እኔ በክብር የመጣ ደግሞ አይደለሁም፣ የቡታጀራ ልጅ አይደለሁም። እና ማነሽ ሄርሜላ እግዚአብሔር ይመስገን ያልሽው ነገር ልታፍሪ ይገባል። እውነቴ ነው የምልሽ። መደረብሽን አላት ዳኒ
ደግሞ የሚሳሳሙት ነገር የምትስመው ነገር ማለት ነው። ወይኔ በላቸው። እውነቴ ነው ብላቸው። እኔ ተቃጥዬምም ተናድጄምም አላቅም፣ አልቃጠልም፣ አልናደድም። እንዴ ለምን ብዬ በዝሙት ልቃጠል? ጋይስ በዝሙት ለምሳሌ አንድ ሰው ዝሙት ሰራ ብዬ አያስቀናም? አያናድድም? አያቃጥም? ምኑ ነው የሚያናድዳችሁ? ለምሳሌ እናንተ ስታስቡት ዝሙት አያናድዳችሁ? ምንም አይላችሁ። ይሄ እኮ ከማህበረሰቡም ጋር ከፈጣሪያችሁም ጋር ከህሊናችሁም ጋር የሚያጣላችሁ ስራ እኮ ነው እየተሰራ ያለው። ስለዚህ እኔ በምንም ነገር ሊገርሙኝ አይችሉም፣ ግን ያስጠሉኛል። እውነቱን ስነግራችሁ የሚያስጠሉኝ ደግሞ ስራቸው ነው የሚያስጠላኝ። የሰው ልጅ አያስጠላም፣ ግን ስራቸው በጣም ነው የሚደብረው። ደባሪ ነው፣ አስጠሊታ። እንደ ባለትዳር ቆፍጠን ማለት ግዴታ ነው። የትኛውም ሴትም ትሁን ወንድ እንደዛ ራሷን ሰብሰብ ስታደርግ ነው የሚያምርባት። ሩታ እኮ አርፋ ተቀምጣለች። ማነው ደስታ እኮ ቪዲዮ ሰራ፣ ቻናል ተከፍቶለት ሄደ። ይህ የእሷ ጥሩ ነገር ነው የተሰራው ማለት ነው። የሩታው ወንድ አመጣች፣ ተላላጠች፣ ተጋጋጠች ስትሉ ነበረ። ሄርሜላ ስትጋጋጥ እኮ እንትን አላለችም፣ ተጋጋጠች አላላችኋትም እኮ። ስትስሞ ሳመኝ ስትለው ራሱ ተጋጋጠች አላላችሁ። ግን ሩታ ለደስታ የዩቱብ ቻናል ሊከፈትለት አመጡት። እራሳቸው ናቸው የሚያመጡት። አብርሃም የሌለበት አይደለም የመጣው። አመጡትና ምን ተደረገ? ዩቱብ ቻናል ተከፈተለትና ዞር አለ ባጭሩ። አያችሁ አይደለ? ይቺ ማለት ምን አይነት ሴት ነች ይቺ ሴት? ለሱ እኮ ለለውጡ ብላ ነው ዩቱብ ቻናል እንዲከፈትለት ብላ አመጣችሁ እንጂ ልታገባው ልጅዋን ጥላ ትዳሯን ብትና ሌላ ወንድ ላይ ልትንጠለጠል አይደለም። አምናችሁ ተቀበሉ። እኔ እውነት ከመናገር ወደ ኋላ አልልም። እና ለማንኛውም እኔ እውነት ለመናገር ከሩታ ጎን ነኝ ሁሌም ማለት ነው። ከሩታ ጎንም ሆነው ደግሞ በምክንያት ነው። አንደኛ ተደረበባት መጣችባት ሴት፣ ሁለተኛ ደግሞ ስራዋ በጣም ጥሩ ስራ ነው የምትሰራው። እሱም ስራዋ የሚላችሁ ምንድን ነው እንትን እያለች ነው ያለችው ማለት ነው። በስርዓት ስራዋን ትሰራለች። ለሰዎች ደግሞ ዩቱብ ቻናል ከፍታ ተሰጥታ መለስ ትላለች ወደ ራሷ። እሱ እኮ ደስታ እኮ ታዋቂ እንዲሆን ወይም ደግሞ ከሷ ጋር ቪዲዮ ሰርቶ ሰብስክራይብ እንዲያገኝ ቪው እንዲያገኝ ነበር ያደረገችው። አለቀ። ስለዚህ እቺ ሴት ለምን አትደግፍም? ለምንድን ነው ከጎኗ ማይኮነው? ይኮናል። እና የሄርሜላ ደጋፊዎች ለማንኛውም ቀለበት አስደርጉላት። ሞኝ አትሁኑ። እኔ አያገባኝም። ሞኝ አትሁኑ። እኔ ብሆን ለሩታ ቀለበት አድርግላት ቀጥ ብለህ እለው ነበረ። አሁን እኔ ምንድን ነው ብለው ሁለተኛ ልጅ ጠብቃለሁ፣ ሁለተኛ ልጅ አምጡ ነው ብለው እዚህ ጋር በርትቼ ይዛቸዋለሁ። እናንተም ደግሞ ቀለበት አድርጉ በሉ። በቃ አለቀ። እኛም ሩታና አብርሃም ሁለተኛ ልጅ እንዲያመጡ እንፈልጋለን። እናንተም ቀለበት እንዲደረግላችሁ ትፈልጋላችሁ። ስለዚህ ቀለበት አስደርጉ። ማን ያሸንፋል የሚለውን እናያለን። እና ሄርሜላ የቡታጀራ ልጅ ነሽ። ያው በቃ እንጂ የቡታጀራ ልጅ ነሽ። እኔ አይደለሁም ክጃለሁ። ክጄም አይደለሁም። አዎ በተአምር አይደለሁም ጋይስ። እና ክብርሽን ጠብቂ። እውነቴ ነው የምልሽ። ደግሞ ፈጣሪያችሁ የምታመሰግኑበትን ቦታ እወቁ። በዝሙት አይደለም የምታመሰግኑ።